አሳዳጊ ከዚህ ዓለም በሞት ተለየች። በሚያሳዝን ሁኔታ እባክሽ እማዬ ተነሽና ትክክለኛ እናቴን እባክሽ እያለች እንባ ደም ማልቀሷን ቀጠለች። ቃል አብረው ለቀመሩት ሰውዬ ደውላ ዛሬ ጉድ ሁኛለሁ፣ ምክንያቱም እውነቴን ነው ምልክ ሰላም ልጇ እንዳልሆንኩኝ ካወቀች አውጥታ ነው የምትጥለኝ። ከዛም አልፎ ደግሞ አንቃ ስጋ የለው ውሻ ነው የምታደርገው እና የሆነ ነገር ማድረግ አለብህ ብላ አለችው። እሱም ደግሞ አታስቢ፣ አሁን የብሌን አሳዳጊ እንደሆነች ከዚህ ዓለም ተሰናብታለች። ስለዚህ አንቺ አርፈሽ ተቀመጭ ብሎ አላት። ቃል ክፋቷና ሴርነቷ እንደቀጠለ ይገኛል። ሻዩ ውስጥ መርዝ ጨምራ እናትና ልጁን ለመግደል ስታስብና ስታቅድ ጀግናው ዳጊ አያት። ቆይ ግን ማንን ለመግደል ነው ይሄን ያህል በመርዝ ልትጨርሻቸው የሆነው? ለካ በባለፈው እኔ ሰላምን እንደዛ ልታደርጊ ነው ብዬ ብሌላ እየፈረርኩባት በሐሰት ነበር ማለት ነው። የዚህ ሁሉ የምታቀናብረው ለካስ ቃል ማለት ነው። ቆይ ግን ለምንድን ማለቴ ከነዚህ ቤተሰቦች ምን ፈልጋ ነው ቃል? እኔ ያልገባኝ ጥያቄ ይሄ ነው፣ ጥያቄ ሆኖብኛል እያለ በጣም ተናደደ። የብሌን አሳዳጊ ምን ነው ልጄ? ቆይ ግን እናትሽን የምትፈልጊው እኔ ያጎደልኩብሽ ነገር አለ? እኔ አስራብኩሽ? እኔ ያስጠማውሽ እንዴ? ኧረ እማዬ እንደዛ አይደለም። ግን እውነቱን ለመናገር ያለማዋሸት ምንም ያህል እንኳ አንቺ ለእኔ ጥሩና ደግ እናት ብትሆኝም እኔ ግን እናቴን ከመፈለግና ትክክለኛ እናቴ ማናት፣ ለምን ጥላኝ ሄደች የሚለውን ጥያቄ እስካልተመለሰልኝ ድረስ በሙሉ ልቤ ልቀበልሽ አልችልም። አዎ ብዙ መስዋዕትነትን ከፍለሽልኛል፣ ግን ደግሞ ይሄንን ነገር እየዋሸሁ መቀጠል አልችልም ብላ አለች። የብሌን እናትም የብሌን አሳዳጊም የኔ ልጅ እሺ እንደዛ ካልሽ ብላ እንደዛ ሟት ወገቧን ጨብጣ መንገድ ለመንገድ አስፓልት ለአስፓልት ሰፈር ለሰፈር እያጠያየቀች እናቷን አረብ ሀገር ሂዳ የመጣች እና ልጇን ጥላ የሄደች እያለች ሁሉን ነገር ስታጣራ በአጭር ተቀጣች። ብሌን አሁን ድጋሜ ጸጸት ሆነባት። ትክክለኛዋ እናቷን ስትፈልግ ያሳደገቻትን ከመከራና ከስቃይ በጉያዋ ሸሽጋ ደብቃ ያሳደገቻትን ለቁም ነገር ያበቃቻትን እናቷን አጣች። እናም በጸጸት አለንጋ ተወጋች። እማዬ እባክሽ ይቅር በይኝ፣ ምን ነው በቀረብኝ ሁሉም ነገር። አንቺ ጋ እኮ ደስተኛ ነበርኩ፣ ግን አንዳንድ ጊዜ ይብረት ደስታን ከመፈለግ አንጻር ጭራሹንም እናጠዋለን እና የዚህ ሁሉ ዋና መንስኤ እኔ ነኝ፣ እንደዚህ ያደረግኩሽ እኔ ነኝ። ነገር ግን እማዬ ቃል እገባልሻለሁ የገደሉሽን ሰዎች እንደዚህ ደመከልብ ያደረጉሽን ሰዎች ፈልጌ በገዛጀ ነው የምቀብራቸው። እኔን አያድርገኝ፣ እኔ ብሌን አይደለሁም ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበሩ ሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። ሀሳብ አስተያየታችሁን ኮሜንት ላይ ጉብ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። የእውነት ዛሬ ብሌን ምን ተሰማት የሚለውን መጨረሻ ላይ እነግራችኋለሁ ማለት ነው። ዳጊ በመናደዱ የተነሳ ብሌንን እንደዛ ስለበደላትና እንደዛ ስላሰቃያት አልፎም እንዴት ነው ማዘርን እናትሽ የምትሆን እናት ልትገሊ መርዝ የጨመርሽው? ቆይ ከነዚህ ቤተሰብ ምን ፈልገሽ ነው ብሎ ያላትን ቀን እያስታወሰ ቆይ ምንድን ነው ያደረግኩት? እኔስ በዚህ ልክ ለምንድን ነው ብሌንን እንደዚህ አጥብቄና በጣም ጉልት አድርጌ እየፈለግኳት ያለሁት? ቆይ እውነት ፍቅር ይዞኝ ይሆን ወይስ ደግሞ ምንድን ነው? ቃል በጣም አመሰግናለሁ ዳጊ፣ አንተ ለእኔ ብለህ ይችን ቤት ገረዴ እንደዚህ እየተናገርክልኝ ምን አሁና ለእኔ እየተከላከልክልኝ በመሆኑ በጣም ደስ ብሎኛል። እሺ ቃል ያው ማለቴ ቦታዋንና ልኳን እንድታቅብዬ እኮ ነው እንጂ
ለሌላ አይደለም። ልክ ነህ። እውነት ለመናገር አንዳንድ ጊዜ በጣም ኦቨር ትሄዳለች። ስለዚህ ያደረግከው ነገር በጣም ትክክል ነው ብላ አለችው። የብሌን አሳዳጊ ፈጣሪ ሆይ ይች ልጅማ ደስታዋን ልመልስላት መመለስ አለብኝ። ምክንያቱም የእውነት እኔ ያጎደልኩባት ነገር ይኖር ይሆን እንዴ? በዛ ላይ በእርግጥ እኔ የሰው ቤት ስሪ አላልኳትም፣ ግን እሷው ሰርቼ ሁላችንንም እናኖራለን ስላለችኝ ስለፈለገች እንጂ እኔ ቆይ ምን አደረግኩኝ? አምላኪ ሆይ ምን እስተሳስቻለሁ ብላ ብቻዋን ማልጎምጎም ጀመረች። የቢሌን ሰላምዬ መታ ከውጭ እንዴ ቤቱ አልተጸዳም እንዴ? ከዛ ቃል አዎ እማዬ፣ እውነት ለመናገር እች ሰራተኛ ክፍሏ ሁሌ ቁጭ እንዳለች ነው፣ ሁሌ ቁጭ እንዳለች ነው ነገሯና ምን እንደምታደርግ ራሱ አላውቅም ብላ አለች። ከዛ ሰላምዬ እንዴ ቆይ እንዴት አንድ ሰው ስራውን መስራት አይችልም ብላ ተናዳ ሂዳ ክችል ልትናገራት ስትል እያለቀሰች ነበር። እንዴ ለምንድን ነው የምታለቅሽው? ማለቴ ብሌን ብላ ስትላት አይ ምንም በቃ የሆነች እናቴ ናፍቃኝ ነው፣ ማለቴ ትክክለኛዋ እናቴ ናፍቃኝ ነው። በቃ አይዞሽ፣ ለማንኛውም እኔና ቃል ድሮ ማለቴ በድሮ ያን ጊዜ እማጫወታት ጨዋታ አለ እና እሱን ጨዋታ ላጫውትሽ እንዴ ብላ እቅፍ አደረገቻት። ከዛ ጠረኗን እያሸተተች እሺ እቴሜቴ የሎሚ ሽታ ያ ሰውዬ ምን አለሽ ማታ? ምንም አላለኝ እያለች ተረታቸውን እየተረቱ ባሉበትና እየተጫወቱ ባሉበት ሰዓት ሁለቱም ተቃቅፈው ተላቀሱ። ሰላምዬም ቃልን እያስታወሰች በሕፃንነቷ ያው ማለቴ ብሌንን በኋላ ስሟን ቢቀየርም እሷ ደግሞ ትክክለኛ እናቷን እያስታወሰች በቃ አሁን መሄድ አለብኝ እትዬ ሂጄ ትክክለኛዋ እናቴ ጋር መሄድ አለብኝ ብላ ወደ አሳዳጊዋ ጋር ሄደች። ምን ነው ልጄ ደግሞ ዛሬ በጊዜ ነው እንደ የለቀቁሽ? እረ እንደዛ አይደለም እማዬ፣ አንድ ነገር ልነግርሽ እፈልጋለሁ። ምንድን ነው? ማለቴ ሰላምን ሳያት አሰሪዬን ማለት ነው። እሺ በቃ ልክ እናቴ ትዝል ትለኛለች። ለምን ትታኝ እንደሄደች? ለምንድን ነው ሳትፈልገኝ ነው የወለደችኝ ወይስ ፈልጋኝ? እና ደግሞ ፈልጋኝ እስከወለደችኝ ለምንድን ነው ትታኝ ሄደችው? ይህንን ጥያቄ እንድትመልስልኝ እፈልጋለሁ። ኧረ ተይ ልጄ ተይ። ቆይ እኔ ግን ያደረግኩሽ ነገር አለ? የበደልኩሽ ያስከፋዎች ነገር አለ? እንደዛ አይደለም እማዬ። ግን ደግሞ የእውነት አንቺ ትክክለኛ እናት መሆን ትችያለሽ? ግን እኮ ከወለዴ ያሳደገ ይባል የለ እንዴ? አይ ቢሆንም እሱ ለተረት ነው። አሊያ ደግሞ ያ ሰውዬ በምንትቶሽ እንደሄደ በምንትታሽ እንደሄደች ስታውቂ ነው ከዛም በኋላ ትክክለኛ እናትሽን ወይም ደግሞ አሳዳጊ እናትሽን መምረጥ ያለብሽ ብላ አለቻት። እንደዛ ከሆነ እሺ ዳጊ ብሌን ከውጭ ስትመጣ እጇን ያዘና ምን ነው አሁን ደግሞ ልትሰርበኝ ነው እንዴ? እባክሽ እንደዛ አይደለም ብሌን ለምንድን ነው የማትረጅኝ? አይ ቆይ ምን ልረዳ? ያልገባኝ ነገር የቤት ሰራተኛ መሆኔን ከሆነ ልትነግረኝ የፈለከው? አውቃለሁ የቤት ሰራተኛ ነኝ። ሌላ ምን ቀረ? በጣም ይቅርታ እኔ እኮ እያለ ሲል ቃል መጣችና ቆመች። ከዛም በኋላ ቆይ እናንተ ደግሞ አፍላፍ ገጥማችሁ ምንድን ነው የምታወሩት? አይ ምንም ቃል፣ እኔ ያልኩት ለምንድን ነው ቃልን በዚህ ልክ የምታናድጃትና የምታበሳጫት? ስለዚህ በደንብ ልታከብሪያት ይገባል ነው ያልኳት። ከዛ ብሌን ወይ ጉድ፣ ይሄ ልጅማ እውነትም አብዷል። ይች ልጅ ለምን ነው በዚህ ልክ የሚፈራት ብላ ላጥ ብላ ሄደች። ከዛ እናቷ ደወለችና ለቢሌን እናትሽ ያለችበትን አውቄያለሁ። ምን? አዎ እውነት ለመናገር እናትሽ ያለችው እዚህው ሀገር ውስጥ ነው፣ በዛ ላይ በህይወት አለች፣ ጀሙ ውስጥ ናት ብላ ስትል እማዬ እኔም እኮ እዛው ሰፈር ነኝ። እንደዛ ከሆነ ነይና አብረን ተያይዘን እንፈልጋታለን። እሺ። ከዛ ቃል ምንድን ነው የምታወሪው? ማለቴ ትክክለኛዋ እናት የተገኘች እውነትሽን ነው? በጣም ደነገጠች። ከዛ ጣቶቿን ወደ ከንፈሮቿ ጥርሷን ወደ መንከሱ እያደረገች ምን? እኔ ያልገባኝ ነገር አልገባኝም። ታሪኩ ብዙ ነው፣ ግን መሄድ አለብኝ። ሰውየው ጋር ደወለችና ቃል ጉድ ሁነናል። እንግዲህ ብሌን ትክክለኛዋን እናቷን ያለችበትን አውቃለች። ስለዚህ እኔ ሻንጣዬን አዘጋጅቻለሁ፣ ልወጣ ነው። ምን? እንዳታደርጊው። ለምን ሲባል እኔ አሳዳጊዋን ስለማጠፋት አሁን ጋር ደልኬ አስገድላታለሁ።
አንቺ ደግሞ አርፈሽ ተቀመጪ። ከዛ እናትና ልጁን ገለን ያንን ሀብት ሳንወርስ በፍጹም የትም ፍንክች አትይም ብሎ አላት። እሺ እንደዛ ከሆነ ግን ደግሞ ብሌን እንዳትሄድ አንቺ የሆነ ነገር መፍጠር አለብሽ። ለምንድን አልገባኝም። ነገርኩሻ በቃ ቢያንስ ገሏት ነፍሷ ከወጣ በኋላ ብትሄድ ይሻላል ብሎ ሲላት፣ እሷ ደግሞ ራሴን አሞኛል እያለች ምህኛቷን ደረደረች። ከዛ በቃ ይዞሽ እንደዛ ከሆነ ሆስፒታል ውሰድሽ። እንደ አያያይ ሆስፒታልማ አልሄድም እና ታዲያ ምን ላድርግሽ? እኔ እኮ እናቴ ጋር ቀጠሮ አለብኝ እባክሽ ብላ ስትል፣ በቃ እንደዛ ከሆነ ለሰላም ማለቴ ለትዬ ደውዬ እንደወጣሁ አስፈቅዳታለሁ። እኔ ግን አሁን መሄድ አለብኝ ብላ እያስታወሰች ብሌንዬ አሳዳጊዋ ያለቻትን እያስታወሰች በቃ እናቴን ላገኛት ነው ማለት ነው። ግን ሳገኛት ምንድን ነው የምጠይቃት? ቆይ ተዘጋጅ እያለች በደስታ ተውጣ ሄደች። ከሄደች በኋላ ግን ያላሰበችው ነገር ገጠማት። ምስኪኗና የዋኋ አሳዳጊዋ ሞታለች። ብርሃኔ የቀን ጨለማ ሆነባት። እያንዳንዱ ነገር ዳጊ እውነቱን አወቀ። ዳጊ ቃል ሳትሆን የሰላም ልጅ ብሌን እንደሆነ አወቀ። እናም ለዚህ ነው ማለት ነው እናትና ልጅን ለመግደል ቆርጠው የተነሱት። ቆይ ግን ለምን ይህንን ቤት ለመውረስ? እንዴት ሰው ግን ምን አይነት አረመኔነትና ጭካኝነት ነው በዚህ ልክ እንደዚህ ገገማና አረመኔ የሚሆነው? ለማንኛውም እያንዳንዱ ነገር እኔ ነኝ ጉድ የማደርጋችሁ ብሎ እብሌን ላይ የተጨመረውን የሻይ መርዝ ጨምሮ ለቃል ሰጣት። ቃልም ደግሞ አድነኝ አድነኝ እባክህ ዳጊ እያለች ስትለምን፣ አይ ቆይ አንቺ ትሰምኛለሽ? እኔ እኮ ሆን ብዬ ዝም ያልኩሽ አውቄ ነው። ምክንያቱም ለምን መሰለሽ? ለምንድን ነው እያንዳንዱ ነገር ብሌን ላይ የምታረጊውን እያንዳንዱ ነገር አይቻለሁ። እናም ከነገ ዛሬ ትታያለሽ ብልሽ አልተዋልሽ። እባክህ ዳጊ ዝም በለኝ እባክህ። በህይወት መኖር የምትፈልግ ከሆነ ከኔ ከመንገዴ ብትወጣ ይሻልሃል። ምን? አዎ፣ ካልሆነ ግን እመነኝ አንተ ራሱ በቅርቡ ትጠፋለህ። ማለቴ ያው ብሌንንና ሰላምን ለማጥፋት እንደሞከርሽው ማለት ፈልገሽ ነው? ቆይ አንቺ ግን ምን አይነቲቱ ደፋር ነሽ? በዛ ላይ ብሌን ናት ልትገላት የነበረው ብለሽ ለእኔ ነገርሽኝ። እኔ ደግሞ ሂጄ ብሌንን ጮኩባት። ታዲያ ምን ችግር አለሁ? አሁን ሂድና ይቅርታ ጠይቃታ። እንደዚህ ያደረገችው ቃል ናት በላት። እሷ ሲጀመር ታውቃለች። በባለፈው እንጀራውን መርዤ ስሰጣት ውሃ አድርጋ ዳነቻት። እናም የሻውንም ደግሞ እኔን መልሳ ጠጥታኛለች። ውድ የህያቤቱ ቤተሰቦቼ የዛሬው አደራ ይሄን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረገ